ትምህርታቸውን ሳይጨርሱ አብደው ታመው ተጨናንቀው መማር አቅቷቸው ትምህርታቸውን ይተዋሉ። ድጋሚ መማር ያቅታቸዋል። ምክንያቱም እነዚህ ሰዎች የእውቀት ወይም የትምህርት መተት ሰለባ ስለሆኑ ነው። ወዳጆቼ የምትሰሩት ስራ በድንገትና ባላሰባችሁበት ሁነት ከተበላሸ፣ በስራ ያገኛችሁት ገንዘባችሁ ከወትሮ በተለየ መልኩ እየሾለከ የሚወጡ ከሆነ፣ ማሽኖቻችሁ ተሽከርካሪዎቻችሁ በባለሙያ ተጠግነው የሚፈልጉት ዕቃ ተቀይሮ አልንቀሳቀስ አልሰራ ካሉ፣ ደንበኞቻችሁ እልም ብሎ ሲጠፉ ስራችሁ ውጤት ሳይሆን ልፋት ብቻ ከሆነ ቆም ብላችሁ አስቡ። የሁሉንም መፍትሄዎች መጨረሻ ላይ ብነግራችሁም ዕውቀታችሁን የትምህርት ዕድላችሁን በመተት ላጣችሁ ሰዎች አንዱ መፍትሄ እውነተኛ ንስሐ ገብተን በአምልኮት ሕይወት በርትተን ከታገልን ዕድላችን ዕውቀታችን ይመለሳል። አንድ ሰው አስታውሳለሁ፣ ትልልቅ ስራ ይሰራ ነበረ፣ ግን ስራው በመተት ተበላሽቶበት ንብረት ያለው አልሸጥ ብሎት ለመኪናው ነዳጅ የሚቀዳበት ገንዘብ ያጣ ነበረ። ዕውቀታቸው በመተት የተወሰደባቸው ሰዎች የምናውቀውን ስራ ለመስራት ግራ ይገባናል፣ ይጠፋናል። በስራችን በዕውቀታችን ደስታ እናጣለን፣ ያስጠላናል። ከፍተኛ የሆነ ነገሮችን የመርሳት ችግር ይታይብናል። ያስቀመጥነውን ነገር እንረሳለን። አስተውሎታችን ይቀንሳል። ያለ ምክንያት የመፍዘዝና የመደንዘዝ ጠባይ ይታይብናል። ነጭናጫ፣ ቁጡ፣ ብስጩ እንሆናለን። ስለምናውቀው ነገር ሲወራ መስማት ያስጠላናል። ሁል ጊዜ አእምሯችንን ከግራና ከቀኝ ውጥር ያደርገናል። ከፍተኛ የሆነ መድኃኒት የማያጠፋው የማያሽለው ራስ መታት ይታይብናል። በየጊዜው ይነስረናል። ከአፍንጫችንና ከአንጎላችን የማይቆም ፈሳሽ ይወጣል። ፈሳሹ የሚሸት ሊሆን ይችላል። አእምሯችን ውስጥ ከውስጥ ውጥር ያደርገናል። አንዳንዴም አእምሯችን ውስጥ የሚጮህ ሰው ድምፅ ይሰማናል። አእምሯችን ውስጥ የሆነ ነገር ያለ ይመስለናል። አእምሯችን ከውስጥ እንደ ዕቃ የሚንቃቃ ይመስለናል። ጭንቅላታችን እጅጉን ይከብደናል። አእምሯችን ውስጥ የሆነ የሚሄድ የሚርመሰመስና ከውስጥ የሚመታን የሚመስል ስሜት ይሰማናል። የጸሎት መጻሕፍትን መጽሐፍ ቅዱስንና ዓለማዊ መጽሐፍትንም ቢሆን ማንበብ አንችልም። ማንበብ በጣም ያስጠላናል። ማንበብ ሞት መስሎ ይታየናል። ምንም ነገር ብናነብ ምንም ነገር በአእምሯችን ለደቂቃ አንይዝም። ምን እንዳነበብን በፍጹም አናውቅም። አንብበን ወዲያው ይጠፋናል፣ ይረሳናል። በአጠቃላይ የእውቀት መተት ካለብን ምንም ነገር ማወቅ አንችልም። እንደውም ያወቅነው ይጠፋናል፣ አእምሯችን ባዶ ይሆናል። የወለላይቱ እመቤት ልጆች፣ ዕውቀት የሰው ልጅ ሕይወትና እንጀራ ስለሆነ ሰዎች ዕውቀታችንን በመተት ወሰዱት ማለት እንጀራችንንም የወደፊት ሕይወታችንንም ነጠቁን ማለት ነው። በመተት አጋንንት ሰዎች ዕውቀታችንን ወሰዱት ማለት ነጋችንን ነጠቁን፣ አበላሹብን ማለት ነው። የዕውቀት መተት ክፉ ነው። ዕውቀታቸው አእምሯቸው በመተት ተወሰደ እንዳይባል የመተት አጋንንቱ በድንገት ጠጪ፣ ሰካራም፣ ሱሰኛ ያደርጋቸዋል። ቤተሰብም ልጃቸው በመተት እንዲህ መሆኑን ስለማያውቁ ልጃችን እንዲሆነው በመጠጥ ነው በሱስ ነው ይላሉ። በዚህም የልጃቸው ችግር ሳያውቁ ሳይረዱ ይኖራሉ። ሌላው ልብ ሰባሪው የሕክምና ተማሪ ኢንጂነሪንግና ትልቅ ዕውቀትና ማስተዋል የሚጠይቅ ትምህርት እየተማሩ ትምህርታቸውን ሳይጨርሱ አብደው ታመው ተጨናንቀው መማር አቅቷቸው ትምህርታቸውን ይተዋሉ። ድጋሚ መማር ያቅታቸዋል። ምክንያቱም እነዚህ ሰዎች የእውቀት ወይም የትምህርት መተት ሰለባ ስለሆኑ ነው። ትምህርታቸውን ሳይጨርሱ አብደው ታመው ተጨናንቀው መማር አቅቷቸው ትምህርታቸውን ይተዋሉ። ድጋሚ መማር ያቅታቸዋል። ምክንያቱም እነዚህ ሰዎች የእውቀት ወይም የትምህርት መተት ሰለባ ስለሆኑ ነው። በሥራ ዓለም ካለን ደግሞ በያዝነው በተማርነው ዕውቀት መጠቀምና ሰውን መጥቀም አንችልም። የወለላይቱ እመቤት ልጆች፣ እንደዚህ አይነት ችግር በሕይወታችን ሲገጥመን ጊዜ ሳንሰጥ ሳንዘናጋ ፊታችንን ወደ እግዚአብሔር በመመለስ በጾም በጸሎት በስግደትና በጸበል ልንዋጋና አጋንንትና ሰዎች የነጠቁንን የእውቀት ጸጋችንን ልናስመልስ ይገባል። ይህ ካልሆነ ግን የኛ ሆነው ሁሉ በአጋንንትና በክፉ ሰዎች ሴራ የነሱ መጠቀሚያ ይሆናል። የሁሉንም መፍትሄዎች መጨረሻ ላይ ብነግራችሁም ዕውቀታችሁን የትምህርት ዕድላችሁን በመተት ላጣችሁ ሰዎች አንዱ መፍትሄ እውነተኛ ንስሐ ገብተን በአምልኮት ሕይወት በርትተን ከታገልን ዕድላችን ዕውቀታችን ይመለሳል። እኛ ዕድል ሲፈታ የነሱ ይታሰራል። ያኔ እኛ እንማራለን፣ እነሱ ይማረራሉ። የኛ አእምሮ ሲከፈት የነሱ ይዘጋል። እዚህ ላይ ልብ ልንለው የሚገባው የኛ ሲከፈት የመተተኛው ሲዘጋ
መተተኛው ያውቃል። ያኔ የእውቀት መተቱን ሊያድስብን ይችላል። ሲታደስብ ደግሞ ትፈዛለ፣ ንፍዝ ድንዝዝ ትላለ። ቁጭ ብለህ እየሄድክም መኪና እያሽከረከርክም እየተማርክም እንቅልፍ ይልሃል፣ ያንገላጅጅሃል፣ ይደብትሃል። ያኔ እንደታደሰብህ ወቅ። በስግደትና በመቁጠራ የእድሳት መተት እያልክ ቀጥቅጥ። እዚህ ላይ መጠንቀቅ ያለብን የኛ ሲከፈት ጸሎት፣ ስግደት፣ ቅዱስ ቁርባን መቀበል ወዘተ መቶ የለብንም። እነዚህን እኛ ስናቆም የነሱ በመተት ይከፈትና የኛ ይዘጋል ማለት ነው። ሳይቸግራቸው በመተት ተቸግረው ችግረኛ ይሆናሉ። አንድ ሰው አስታውሳለሁ፣ ትልልቅ ስራ ይሰራ ነበረ፣ ግን ስራው በመተት ተበላሽቶበት ንብረት ያለው አልሸጥ ብሎት ለመኪናው ነዳጅ የሚቀዳበት ገንዘብ ያጣ ነበረ። እኔ ሁሉ ጊዜ የማዝነው እነሱ ላይ መተት መመተቱ ብቻ አይደለም። ምክንያቱም በስራቸው በእድላቸው የሚቀናባቸው ጥሩ ምቀኛ ካለባቸው ይመትቱባቸዋል። የማዝነው ሁሉን ነገር ማለትም ስራቸውን፣ ገንዘባቸውን፣ ሀብታቸውን፣ ንብረታቸውን በመተት ካጡ በኋላ ወይም በመተት ሁሉ ነገራቸው ከወደመና ባዶ ከሆኑ በኋላ ስለ መተትና የስራም ይሁን የትኛውም እድላቸው ከተወሰደ በኋላ መንቃታቸውና ማወቃቸው ነው። አንዳንዴ ምን ይሆናል መሰላችሁ? ልክ መሳሪያ ሳይዝ ወይም ሳይታጠቅ በጠላት መሳሪያ ክፉኛ የቆሰለን ወታደር ይሆናሉ። መሳሪያ ሳይዝ ሳይታጠቅ ሳይዘጋጅ በጠላት ክፉኛ የወደቀ ወታደር ሐኪም ሊያደርግለት ወይም ሊረዳው የሚችለው ጠላቱን በማሸነፍ ሂደት ሳይሆን ከቁስሉ በማገገምና በመዳን ሂደት ነው። አንዳንዶች በራሳቸው ሰው በምቀኛቸው ሰው ስለመተት ባልነቁበትና ባላወቁበት ይልቁንም ጸሎትን መንፈሳዊ መሳሪያ አድርጎ ባልተጠቀሙበት ወይም በርትተው ባልጸልዩበት ጊዜ በድል መተት ተጠቅተው ክፉኛ ከቆሰሉ እነዚህ ሰዎች በመጀመሪያ የሚያደርጉት ንስሐ ገብተው ወደ እግዚአብሔር ተመልሰው ከስብራታቸው መጠገን ከቁስላቸው መዳን ነው። ከዛ በኋላ ነው ወደ መንፈሳዊ ውጊያ የሚገቡት። ከዛ በኋላ ነው መንፈሳዊ ጦር ዕቃቸውን አንስተው ጸሎትን አንግበው ስግደትን ተጠቅመው ከጠላታቸው ከመተተባቸው ሰው ጋር የሚፋለሙት። ችግሩ ብዙዎች እንዳልኳችሁ በመተት ከተጠቁ እድላቸውን ከተነጠቁ በኋላ ስለ መተት ያውቃሉ፣ የመተተባቸውንም ሰው ላይ ይነቃሉ። ቀድመን ስለ መተትና ስለ ክፉ መናፍስት ውጊያ ብናውቅ ብዙ ነገሮቻችንን ማትረፍ እኛም መትረፍ እንችል ነበረ። ብዙ ነገር ማስተካከል እኛም መስተካከል እንችል ነበረ። አሁንም ካወቅንበት ከነቃን እድሉ አለን። እጅጉን ክፉ ነገር ደግሞ በስራችን ላይ መተት ከተመተተ ለፍተን ወጥተን ወርደን የምናገኘው ገንዘብ ረድኤት በረከት አይኖረውም። እኛ በቀኝ እጅ ያስገባነው ገንዘብ ሳናየው ሳናውቀው በግራ ይወጣል። ወደ ኪሳችን የገቡት ገንዘቦችም በየምክንያቱ ከኪሳችን ለመውጣት ተባብሮ ያጨበጭባሉ፣ እንውጣ ይላሉ። ሲወጡም የወጡበት ምክንያት በውል አይታወቅም፣ ለማሰብም ለሂሳብም አይመችም። ወዳጆቼ የምትሰሩት ስራ በድንገትና ባላሰባችሁበት ሁነት ከተበላሸ በስራ ያገኛችሁት ገንዘባችሁ ከወትሮ በተለየ መልኩ እየሾለከ የሚወጡ ከሆነ ማሽኖቻችሁ፣ ተሽከርካሪዎቻችሁ በባለሙያ ተጠግነው የሚፈልጉት ዕቃ ተቀይሮ አልንቀሳቀስ አልሰራ ካሉ ደንበኞቻችሁ እልም ብሎ ሲጠፉ ስራችሁ ውጤት ሳይሆን ልፋት ብቻ ከሆነ ቆም ብላችሁ አስቡ። ወደ እግዚአብሔር በጸሎት አሳስቡ። ያኔ እውነታው ይገለጥላችኋል። አንድ ሰው በስራው፣ በድርጅቱ፣ በፋብሪካው፣ በሱቁ፣ በንግድ ቦታ ወዘተ መተት ሲመተትበት የሚያያቸው ምልክቶች አሉ። እነሱን ደግሞ በዝርዝር እናያቸው። አንድ ሰው በስራው ወይም እንዳይሰራ የስራ መተት ከተመተተበት የሚሰራውን ስራ በድንገት ይጠላል። ብዙ ሰው በስራው ላይ መተት ሲመተትበት ወዶ ፈቅዶ ተደስቶ የሚሰራው ስራ እጅጉን ያስጠላዋል። የስራ ሞራሉ ይሞታል። ስራ ቦታ በሆነና ባልሆነ ምክንያት ይቀራል። በፊት በቀላሉ የሚሰራው ለዛውም የሚያውቀው ስራ አልገፋ ይለዋል። ስራው ይጠፋበታል። እየሰራ የሚያውቀው ይጠፋበታል፣ ይደነባበራል። በስራው ምክንያት ከስራ ባልደረቦቹ ጋራ በሆነው ባልሆነው ይጣላል፣ ይጋጫል። ወደ ስራ ቦታ ሲሄድ በተደጋጋሚ የመኪና ግጭትና ብልሽት ይገጥመዋል። ተቀጥሮ የሚሰራ ከሆነ በስራው የሚያገኘው እድገት ሳይሆን ምስጋና ቢስነት ነው። ይሰራል፣ በሚሰራው ስራ እድገት አያገኝም።
ከሱ በታች የሆነው የባሰው ሰው ባልሰራው ስራ ወይም እሱ በሰራው ስራ ይመሰገናል፣ እድል ያገኛል። አንዳንዱ የሰዎች የእድገት መሰላል ይሆናል። ከናንተ የሥራ ደረጃ በታች የሆኑት የሥራ እድገትና የደሞዝ ጭማሪ ሲያገኙ እናንተ የሥራና የደሞዝ ጭማሪ አታገኙ። አብሯችሁ ለሚሰሩት የሥራና የእድገት መሰላልና ድልድይ ትሆናላችሁ። እነሱ በሥራም በእድገትም ትልቅ ቦታ ይደርሳሉ፣ እናንተ እዛው ትቆማላችሁ። እኔ በጣም የሚገርመኝ በሥራ መተት ተይዘው ወይም የሥራ እድላቸው ተወስዶባቸው ስንት የተሻለ የሥራ እድል መጥቶላቸው እነሱ ግን ዘመናቸውን አንድ ስራ ብቻ ለዛውም ያልተሻለ ስራ የሚሰሩ አሉ። አንዳንዶቹ የተሻለና የሚያድጉበት የሥራ እድል እያገኙ የበፊቱ ስራቸው ላይ ብቻ ሙጭጭ ብለው ይሰራሉ። ይሄ የጤና አይደለም። ለነሱ ሲሆን የተሻለ የሥራ እድል ይዘጋል። ለነሱ ሲሆን በስራቸው የሚመጣ እድገት፣ ትምህርትና የደሞዝ ጭማሪ ይዘጋል ወይም ይቀራል። አሊያም የስራው የትምህርቱ የእድገቱ እድሉ ሲመጣላቸው ቸል ብሎ ሳይጠቀሙበት ያሳልፉታል። የሚያሳዝኑት ደግሞ ስንት ዓመት ስንትና ስንት የተሻለ የሥራ የትምህርት የእድገት እድሎች እያመለጧቸው ፈዞ የሚኖሩ አሉ። ምስኪኖቹ ደግሞ የመጡላቸውን የተሻለ የሥራ የትምህርት የእድገት እድሎች ቸል የሚሉት የማይጠቀሙት በእነሱ ቤት ለሚሰሩት ስራ ለድርጅቱ ለሚሰሩበት ቦታ ታማኝ የሆኑ መስሏቸው ነው። ሌላው በስራ ላይ መተት የተደረገበት ሰው ስራውን በአግባቡ አይሰራም። ቢሰራም ይታገለዋል። ስራውን ይፈራል። ሰውን አለቃውን እጅግ ይፈራል። በራሱና በስራው መተማመኑ ይጠፋል። እየሰራ ያልሰራ መስሎት ይጨነቃል። በስራው ፍርሃት ይለዋል። ልቡ በከፍተኛ ፍርሃት ውስጥ ይወድቃል። እየሰራ እጁን ሰውነቱን ያልበዋል። ስራ ሲጀምር ከፍተኛ የራስ መታትና የመዘበራረቅ ስሜት ይሰማዋል። እንዳይሰራ እጁን ትከሻውን ጭንቅላቱን ይይዘዋል። እየሰራ ያዞረዋል። ድብልቅልቅ የሚል ስሜት ይሰማዋል። ስራ ላይ ሲሆን የልብ ምቱ ይዘበራረቃል። ከፍተኛ ፍርሃት ይወድቅበታል። ሁል ጊዜ ስራህን ተውተው ለቀ ውጣ የሚል ስሜት ይታገለዋል። ስራው በቀላሉ ይበላሽበታል። ስራ ላይ ሆኖ ከስራው ጋር መገናኘት ያቅተዋል። ስራውን የሚሰራው በኮምፒውተር ከሆነ ፋይሉ እዛው ሆኖ ፋይሉ ይጠፋበታል። አዲስ ኮምፒውተርም ቢሆን ያስቸግረዋል። የሚሰራበት ኮምፒውተር ሊቃጠልም ይችላል። ኮምፒውተሩ ላይ የሰራው ስራ መጨረሻ ላይ ተበላሽቶ ሊያገኙ ይችላል። በተለይ በኮምፒውተር የሚያቀርበው የስራ ፕሮጀክት ወይም ስራውን ከሆነ ፕሬዘንቴሽን ከሆነ የዛን ቀን ማቅረብ አይችልም። ወይም የሚያቀርበው ነገር ዝብርቅርቅ ይላል። አንደበቱ ይያያዛል። አሊያም ያቀረበውና የሚናገረው የሚያስረዳው ነገር የማይገናኝ ይሆናል። ወይም ኮምፒውተሩ ይበላሻል ወይም የሚያቀርበው ፋይል ይጠፋበታል። እሱ የሚሰራው ሌላ፣ ኮምፒውተሩ ላይ የሚያየው ሌላ ይሆናል። በማያውቀው ምክንያት ከስራው ይባረራል። ጥሩ እየሰራ ለድርጅቱ ወይም ለመስሪያ ቤቱ ጠቃሚ ሰራተኛ እንደሆነ እየታወቀ በስራው ላይ የተመተተበት ወይም የታደሰበት መተት በአለቃው በሰራተኞች አድሮ ከስራው የሚባረርበትን ውሃ የማያነሳና የማያሳምን ምክንያት አስነስቶ ከስራው እንዲነሳ ወይም እንዲባረር ያደርገዋል። ይሄ የብዙ ሰራተኞች ችግር ነው። ጎበዝ ሰራተኛ ሆነው በራሳቸው በምቀኛቸው ሰው መተት ተመትቶባቸው ከስራ ይባረራሉ። በዚህም መተተኞቹ የነሱን የስራ የእድገትና የትምህርት እድል ይጠቀሙበታል። ሌላው የስራ መተት ያለበት ወይም ሰርቶ እንዳይበላ መተት የተደረገበት ሰው የትኛውንም ትምህርት ቢማር፣ ለምሳሌ ዶክተር፣ ኢንጂነር፣ ነርስ፣ አካውንቲንግ ወዘተ ቢማር በተማረው ትምህርት ስራ መያዝ አይችልም። ስራ የሚገኝበት ትምህርት ቢማሩ እንኳን እንደነሱ የተማሩት በቀላሉ ስራ ያገኛሉ፣ እነሱ ስራ አያገኙም። የፈለገ የተማረ ሰው ሆኖ የስራ እድሉ በስራ መተት ከተወሰደበት ትምህርቱ ለሱ እንጀራ ሳይሆን መከራ ነው የሚሆንበት። ሰርቶ መብላት ሳይሆን ሳይሰራ መንከራተት መገለጫ ይሆናል። ከሱ ጋር የተማሩት ከሱ ጋር አንድ አይነት የትምህርት ዕውቀት የያዙት ስራ ተቀጥረው ወይም የራሳቸውን ስራ ከፍተው ስራ ሲሰሩ እሱ ግን ሰርቶ ማግኘት ሳይሆን ማጣትና መንከራተት ህይወቱ ይሆናል። የእነዚህ ሰዎች ችግር ወደዱም ጠሉም አመኑም አላመኑም ከሁለት አንዱ ነው። አንደኛው ስራ እንዳይዙ በተማሩት ሰርተው እንዳይበሉ የቅርብ ሰዎች ምቀኞች መተት አስመትቶባቸው ነው። ሁለተኛው ደግሞ እድላቸው በመተት ተወስዶባቸው ነው። ቀድሞ እድላቸው የተወሰደባቸው ሰዎች ጥሩ ትምህርት ተምረው
በቀላሉ ስራ ማግኘት ሲችሉ የተወሰደባቸው እድል የስራ እድላቸውን ይዘጋል ወይም ይከለክላል። ስለዚህ በምቀኞችም ይሁን በራሳቸው ሰዎች ቀድሞ እድላቸው ከተወሰደ ሐኪምም ቢሆኑ መሐንዲስም ቢሆኑ ተፈላጊ ሙያም ቢኖራቸው ስራ መያዝ አይችሉም። እንደው